ግጥም ገጠመ ብለው አይ ቲንክ አስረውታል እና ክስ መስረተውበታል። እንደዛ ነገር ነው የሱ። ስላልተመቸኝ ነው አወራሃለሁ ብዬ አልመቻቻለኝ። በሰላም ወጣ አይደል? ነገሮች እንዴት ሄዱልህ? እንደታሰርክ ምናምን ሰምቻለሁኝ። አይ ቲንክ አንተ አይደል? አዎ በሰላም ወጥቻለሁ፣ እግዚአብሔር ይመስገን። ያው ነገሮቹ ገና ናቸው፣ ገና ክስ ላይ ነኝ። ዘጋው አሉ ቤቱ ከረችሞ ከረቻችሞ ቡና ጠጪውን ለአብሮት የታደመው ውሻ ከውስጥ እንጂ አይጮም ከበር ወጥቶ የሌለውን አቅም ከየትስ አግኝቶ ይዝጋው ይዘጋጋው ድሮስ ምን አለውና ይከርችሞ ይከረቻችሞ የተከፈተለት ይገማልና። ፈሪ ነው ማለት በቃ ሌላ ቃላት እኮ ሊመጣለት አይችልም። ውሸትን ለመደበቅ እንዲየተፍጨረጨሩ እያየ እኔ ሰው እስልምና ውስጥ መቀመጡ እንግዲህ አስቡ። እንወያይ ተብሎ ኡስታዙ ጥሪ ቀርቦለት የውይይት ቀን ተይዞ የውይይቱ ቀን ቤቱን ዘግቶ ቀረ ወያያለው ብሎ ግጥም ስለገጠመ ሃይማኖታችንን እንቀሃል። ኡስታዛችን ፈርቶ ቢቀርም አንተ መናገር አልነበረብህም ቀረ ብለህ ወይ ቀል። ሙሉቃን ሰላም ነው? እግዚአብሔር ይመስገን። እንዴት አመሻችሁ? እፎይ እንዴት ነህ? ደህና ነው ያንተ? እንደና ስላልተመቸኝ ነው አወራሃለሁ ብዬ አልመቻቻለኝ። በሰላም ወጣ አይደል? ነገሮች እንዴት ሄዱልህ? እንደታሰርክ ምናምን ሰምቻለሁኝ። አይ ቲንክ አንተ አይደል? አዎ በሰላም ወጥቻለሁ፣ እግዚአብሔር ይመስገን። ያው ነገሮቹ ገና ናቸው፣ ገና ክስ ላይ ነኝ። ኦኬ ምን ላይ ነው አሁን ያለው? በምን ሁኔታ ነው ያላችሁት? ትሰማለህ ነህ? አንተ ትሰማለህ? ሚዩት ነው ሙሉቃን። አይ ቲንክ ኔትወርክ ያለው ለምሳሌ ግጥም ገጠመ ብለው አይ ቲንክ አስረውታል እና ክስ መስረተውበታል። እንደዛ ነገር ነው የሱ። ያኔ ያ ኡስታዝ ወያያለው ብሎ የውይይቱ ቀን አልቀረም። ግጥሙን ታስታውሱታላችሁ? ሜቢ እውነት አለሽ ግጥሙ እንትና ማን ነበር ስምሽ? ናኑ። አሁን ላይ የለኝም ቦስ። ምናልባት እንትን ላይ ላወጣ እችላለሁ ካገኘሁት ቼክ ላድርግ። ፈረ ቤቱን ዘግቶ ቀረ ወያያለው ብሎ እንደ ወንዶቹ እንግዲህ ውይይት ጥሪ ወያያለው አለ። የውይይቱ ቀን ቤቱን ዘግቶ ቀረ። ያ ከ16,000 በላይ እየጠበቅን ነበረ። አይታችሁ ከሆነ ዘጋው አሉ። ቤቱን ዘጋው ከረሻቸመው ውይይት እንትን ብሎ ፈርቶ ምናምን ብሎ ስላለ ሃይማኖታችንን ሰደብክ፣ እስልምናን አንቋሸሽክ፣ ይሄ ሽብር ነው ብለው ከሰሱት ማለት ነው። አይ እስልምና፣ ኧረ ተው እናንተ ሰዎች በዚህ መጠን ሃይማኖታችሁን አታሰድቡ። ቢያንስ አለፍ በሉ፣ ሄድ በሉ እንጂ እወያያለሁ ብሎ ፈርቶ ቀረ ብሎ ግጥም ስለገጠመ ሃይማኖታችን ተሰደበ ብለው ክስ ሲመሰርቱና ጸረ ሽብር ምናምን አሸባሪ ብለው ሲከሱ ኢማጂን። ይህንን እያየ ሰው በዚህ መጠን ውሸትን ለመደበቅ እንዲየተፍጨረጨሩ እያየ እኔ ሰው እስልምና ውስጥ መቀመጡ እንግዲህ አስቡ። እንወያይ ተብሎ ኡስታዙ ጥሪ ቀርቦለት የውይይት ቀን ተይዞ የውይይቱ ቀን ቤቱን ዘግቶ ቀረ ወያያለው ብሎ ግጥም ስለገጠመ ሃይማኖታችንን እንቀሃል። ኡስታዛችን ፈርቶ ቢቀርም አንተ መናገር አልነበረብህም ቀረ ብለህ ወይ ቀል። እኔ ይሄ ሃይማኖት ውስጥ እንደዚህ በዚህ ብቻ ጥዬ ወጣ ነበረ። ባይዜ ይሄን በዚህኛው ብቻ በዚህ እንትን ብቻ ጥዬ ወጣለሁ። ፈሪ ነው ማለት በቃ ሌላ ቃላት እኮ ሊመጣለት አይችልም። ፈሪ ነው አለቅ። ቤቱን ዘግቷል ወያይም ካለ በኋላ እንዴት ኡስታዛችን ፈርቶ ቀረ ብለህ ትላለህ? ሃይማኖታችን ተሰድቧል ማለት ነው። እና ሳይፈራ ነው እንደ ቀረው አልወያይም ከቤት ያልወጣም ብሎ እኮ ቤቱን የዘጋው። ኮመንት እንኳን እኮ ነው የዘጋው። ልጆች ሄደው ይኸው እየጠበቀ ነው ግባ ከውስጥ እያለህ ነው ሲባል ኮመንቱን ዘጋው፣ ጠረቀመው ማለት ነው። ገስት ላይ ሄደው ልጆች ሪከርዶች አሉ። እየጠበቀ ነው እፎይ ግቡ ከውስጥ ውይይቱ ሰዓቱ ደርሷል ሲባል ውረድ እያለ ሲያስወርድ ነበረ። ይህን ሰውዬ ፈሪ ካልተባለ ምን ሊባል ነው ታዲያ? ይህንም ብላል ፈሪ ተብላል ብለህ ጸረ ሽብር ምናምን ሃይማኖታችን ተሰደበ ወይ እስልምና። ያሳዝናል በጣም። በቃ በሴፍና በውሸት የቆመ ሃይማኖት ቢኖር እስልምና ነው። ተረት በመንገር
በአረብኛ ውስጥ የተደበቀ ጭምብሉ ሲገፈፍ በሐሰት የቆመ ሃይማኖት፣ በሴፍ የቆመ ሃይማኖት ነው። ትዋሻላችሁ። ለነገሩ አይፈረድባችሁ። ምንም ማያነብ ህዝብ ስለሚከተላችሁ ምንም ማያነብ እናንተ ያላችሁትን ሁሉ አግበስብሶ የሚበላላችሁ ስላለ የነገራችሁት ሁሉ እውነት የሚመስለው ስላለ ማገናዝብ ብሬን ወሽድ የተደረገ ኡማ ስላላችሁ ትጠቀሙበታላችሁ። ያሳዝናል። እናንተስ አንዴ እንደ ነብያችሁ ወደ ገሃነም ትሄዳላችሁ። ምንም ማያውቀውን ኡማ ግን ስትጫወቱበት ማየት በጣም ነው የሚያሳዝነው። በጣም ያሳዝናል። ግን ብዙዎችን እናድንበታለን። በዛው መጠን በዋሻችሁ ቁጥር ውሸታችሁን እያየ የሚወጣውም ቁጥር በዛው ልክ ነው። በዛው ልክ ጥሏችሁ ይወጣል ማለት ነው። እስልምናን ለቆ ለመውጣት ትንሽዬ አይምሮ መጠቀም ብቻ የሚፈለግበት ሰው ትንሽዬ፣ ብዙ አይደለም ያልኳችሁ 5% አይምሮውን ከተጠቀመ ጤናማ አይምሮ ያለው ሰው እስልምናን ለቆ ይወጣል። ሙሐመድ ላይ 1 2 3 ጥያቄዎች ኩዌስችን ማድረግ ከጀመረ ከአንዳንድ ጥሎ ይወጣል እስልምና። ምክንያቱም ሙሐመድ ማን ነው? ምንድን ነው? ላይፉ እንዴት ነበረ? ከሌሎቹ ነቢያት ጋር አስተምሮ ከተጋጨ ምናምን ብሎ እነኝን ኩዌስችን ማድረግ ከጀመረ ሳምንት አይቆይም። ግን ምንድነው እሱ ማነብ ኡማ ስላለ ህዝቡ ማነብ ስለሆነ ተረት እየተነገረው ስላደገ በዛ ተረት ውስጥ የኖረ ስለሆነ አስቸጋሪ ነው። ያ ነገር ነው እናንተን ኃይል አቅም እንድታገኙ ያደረጋችሁ፣ ብርታት ሆኗችኋል። ይሄ ታሪክ ይሆናል፣ ግን ታሪክ ሆኖ ይቀራታል። ታሪክ እናደርገዋለን። ምንድነው የጠቀማችሁ? የእናንተ ኃይል ሆኖ ሳይሆን አንድ እውነት ልንገራችሁ፣ ሙስሊሞች ኃይል ኖሯችሁ ሳይሆን ጉልበት ኖሯችሁ ሳይሆን የኛ ድክመት እናንተን ኃይል እንድታገኙ አድርጓችኋል። እኛ አለመስራታችን እናንተ ወኔ እንድታገኙ አድርጓችኋል። እኛ ውስጥ ያሉ አዳሪያን ይላቸዋል መለስ፣ አዳሪያን የሆኑ አለቅላቂ የሆኑ እንዳንሰራ ሸብበው ስለያዙን ለእናንተ የሚያረቀልቁ ስላሉ እናንተ ጉልበት እንድታገኙ ሆናችኋል። ኡስታዞቻችሁ ኃይል ጉልበት እንዲያገኙ እንደፈለጋቸው እንዲሰሩ ለእናንተ መንገዱ ተለቆ እናንተ እኛን በማሳደድ እኛ ውስጥ ያሉ ደግሞ እንደ ልባችን እንዳንሰራ አጥረው ስለያዙን ያ ነገር ተመችቶላችሁ ነው እንጂ እናንተ ምንም ኃይል ኖራችሁ ጥሩ ትምህርት ኖራችሁ አልነበረም። በየቀኑ እንገባለን ያው ላይቭ መልሶቻችሁን ሰው ይታዘባል። እኔ ገስት ላይ ከማስገባው በላይ ከስር የሚማሩት እጅግ ብዙ ሙስሊሞች አሉ። እጅግ ብዙ ማለት ነው። የተለመዱ ፊቶችን ብቻ ነው እዚህ ማስገባው። ከስር ቁጭ ብለው ደፍተርና እስክሪብቶ ይዘው የሚማሩ አሉ። ልክ ስወጣ ኢቭን መረጃውን ያላዙ ካሉ ላክልን እንደዚህ ያልከውን ብለው መልሰው የሚጠይቁኝ ማለት ነው። ልባም ሙስሊሞች አሉ፣ ቤተሰቦች ሳይጨምር ማለት ነው፣ ቁጭ ብለው የሚማሩ። ኤኒዌይስ ሙሉ ቀን የምትለዋለህ እና ወደ ቶፒካችን እንለፍ። ያው ባጭሩ ለማስረዳት ትንሽ አጣብቂኝ ነገር ውስጥ ነበርኩት። ያው እስር ቤቱም ጾም ጊዜ ስለነበረ ምርጥ ሱባኤ ላይ የነበርኩ ያክል ነበር የተሰማኝ። ግን ያው ተጽዕኖች አሉ። አሁንም ክስ ላይ ነው። ኦልሞስት በአቃቢ ሕግ ነው በእነሱ ዘንድ የከሰሰኝና ምስክሮች አሏቸው። 1-4 ምስክሮች ድንገት ወረቀቱን ልኬልሃለሁ ካየከው አይቼዋለሁ። እና እነዚህ 4 ምስክሮችን ይመስለኛል ሮብ ወይ ሐሙስ ያቀርቡብኛል። ምን ብለው እንደሚመሰክሩ አላቅም፣ ግራ ነው የሚገባኝ። እኔ ያው የሲዲ እና የቪዲዮ ምናምን መረጃ ምናምን ብለው መጥተዋልና ያው ትንሽ በእንደዛ አይነት ነገር ውስጥ ነኝ ያለሁት። ኦኬ፣ እኛ እንድናገዝ የምፈልጋቸው ነገሮች ምን አሉ? አሉ መረጃዎች ብቻ ነው እኔ የምፈልገው። መረጃዎች ይበልጥኑ ያው እንትን ምንድነው ሐሰተኛ መረጃ ማሰራጨት እና የጥላቻ ንግግር በሚል ነው የተከሰስኩት። ግጥሙ ጋር በተያያዘ ነው አይደለ? ከግጥሙ ጋር በተያያዘ። ግጥሙ ጋር ምን አይነት ሐሰተኛ መረጃ አለው ታዲያ? ፈርቶ ቀረ በሩን ዘጋ የሚል አለ ግጥሙ። እንትን ነው ምንድነው ነብያችን ተሰድቧል አይነት ነገር ነበር። ኦኬ፣ ነብያችን ተሰድቧል እና ግለሰብን ለማስገደል ነው ነብዩ መሐመድ ትምህርቶችን አስተምሮቶችን ይዞ የመጣው አይነት ነገር ነውና
ከየት አመጣው ሐሰተኛ መረጃ ነው እና ደግሞ ትክክል አይደለም የእስላም መንገዱ የሚለውን ነገር የጥላቻ ንግግር ነው አይነት ነገር ነው እና በእነዚህ ሐሳቦች እንትን ተብሎ የሆነ አንዳንድ መረጃ በውስጥ ቢልኩልኝ ለለም ኮንታክት አድርገኝና ለየትኛውም እንትኖች የትኛውም መረጃዎች አናጣም ለየትኛውም ማለት ነው አይ ቲንክ ግጥሙን ሰምቼዋለኝ ከእንትኑ ጋር ከሱ ጋር ከሆነ ግጥሙን ሰምቼዋለኝ ኢቭን መሐመድ የሚነካ እንትን የለው እነሱ ግን አለው ብሎ ነው አይነት ነገር ነበር አይተ እንደሆነ ጭብጡን የከሰሱበት አይቼዋለሁ እሱንም አይቼዋለሁ ነው እኔ ክሱን አይደለም እያልኩ ያለው ግጥሙን ነው ሌላ ጽሁፎች ምናምን ቪዲዮዎች አይ ዶንት ኖ አላውቅም ግን ግጥሙን ከሆነ ሰምቼዋለሁ ግጥሙ ነው ግጥሙ ብቻ ነው ግጥሙ ከሆነ ምንም ከመሐመድ ጋር ሁሉ መገናኛ እንደዚህ የሚነካካ ነገር አይደለም ልጁን ነው ቻሌንጅ ያደረክበት ፈርቶ እንደቀረ ቤቱን እንደዘጋው መወያየት እንዳልቻለ አይደለ እሱኛውማ የሁሱ ነው እሱኛው ሳይሆን ምንድነው እሱኛው ሳይሆን የሆነ ጊዜ ላይ አንተን ሰርች አድርገው እስከ ቤት ድረስ በመጡ ታይም ላይ በዛ ግድያው ጊዜ ነበረው ግድያው ጊዜ እኛ አስታወስኩት እሱ ነው እሱኛው ግጥም ነው በዛ ችግር የለውም ምንድነው እሱ የመሐመድ ገዳይ አይደለም ብለው ሊያምኑ ነው እንደ ኢቭን ለማስገደል መጡ የሚለውን ተወውና ገዳይ እንደሆነ እኮ እናምናለን አይደለም እንኳን ለማስገደል ምክንያቱም ባገኛችሁባቸው ስፍራ ገደሏቸው የሚል አስተምሮ አይልም ብሎ ዲናይ ሊያደርጉ ነው ኤኒዌይስ አይደለም እንትን ግጥሙን የራሳቸውን ኡስታዞችን ልሰጣለኝ እየገደልን ነው የመጣ ነው የሚሉ ማለት ነው የውጭ ኡስታዞቻቸውን ንግግር ማምጣት እንችላለን የተስፋፋ ነው እየገደልን ነው ቀጣይም ደግሞ እስልምና ከበዛና ዓለምን ከተቆጣጠርን ይሄንን ተግባራዊ እናደርገዋለን ሸሪያን እንትን ለማለት እንገላለን የሚል ቪዲዮዎች እሰጣለሁ necessary ከሆነ ታዋቂ የሚባሉ አሁን በሚሊዮን ተከታይ ያላቸው ማለት ነው እንደነኞቹ ተራዎቹ ሳይሆን የውጮቹ በሚሊዮን ተከታይ ያላቸው ለማስገደል አድርገዋል እና አላደረጉም እንዴ በተገኘበት ይገደል መስቀል አደባባይ ላይ እንዴ እፎይ ይገደል ብለው የጮሁት አደባባይ ላይ እንዴ እንዲገደል ብላችሁ ተናግራችኋል ብሎ እና አልተናገርንም ሊሸመጥጡ ነው ቪዲዮዎቻችንን አላዩትም መስቀል አደባባይ ላይ እንዴ ይገደል ብለው የጨፈሩት ያውም ሰላት ሄዶ ሰግዶ አደባባይ ላይ እንዴ ልክ የሆነ ከስታዲየም ሰው ተጫወተ በኋላ ሲመለስ ደስታውን እንደሚገልጠው ኮታቸውን አውልቀው ያውለበለቧል እንዴ ፎይ ይገደል ብለው የጮሁት መስቀል አደባባይ ሙሉን ይገደል ይያሉ የጮሃን ነበር በቃ ይሸመጥጣሉ አላለም ብለዋል እኮ አክቹአሊ እነኛ አንዳንዶቹም የት ቦታ ነው ይገደል ያለው ሲሉ እኔም ሰምቻቸዋለሁ ይሸመጥጣሉ በቃ ሰዎች ችግር የለባቸው ሽምጥጥ አይናቸውን በጨዋጥበው ይመቻቹ ይሄንን ጀዝባ ህዝብ ንዱት እንደበክ በቃ ወሰዱ ዝም ብላችሁ አላላችሁ የሚገደል አላላችሁ ክሰሱ ማንንም አልሰማም ይገደል ሲሉ ፎይ ይገደል ሲሉ ማንንም የሰማ የለም አንድ ቀንም አላሉም እነሱ ወደ 40 ልጅ ማለት ታሰሩት ባይዘ ፎይ ይገደል የሚለውን ፎይ አይገደልም የሚል ቻሌንጅ አድርገው ነው ባይዘ ፎይ ይገደል የሚለው ጤናማ አይደለም ብለው ወደ 40 ልጆች ማለት አስረዋል እና ለቀዋቸዋል አክቹአሊ እነሱ ወደ 2 ሺህ ብር ምናምን ነገር እንደገና እንትን ብለዋቸው እንደዛ ነው የሰማሁት ወደ 1 ወር ምናምን ቀን አስረው ለቀዋቸዋል እነኛዎቹም አክቹአሊ መስጊድ ላይ ምናምን እና ይቅርታ ጠይቁ ሲሏቸው አንጠይቅም ይቅርታ መስጊድ ላይ ያጠፋ ነው የለም የሚል እንትን ነገሮች እንደነበሩ ምናምን ነገር ሰምቻለሁ ይገደል የሚለው ጤናማ አይደለም የሚል ቻሌንጅ ስላደረጉ ከዛ መልሰው ቀየሱና ምን አሏቸው እንደገና እንትኑ ላይ ክስ ምንም አለ ወንጀል ነው የከሰሷቸው እንትን ያሏቸው ያሰሯቸው ከዛስ አይ በቃ ለእናንተው ብለን ነው እንደዚህ ያደረግነው
በመጀመሪያ እንዴት አይገደልም ትላላችሁ ነው። በኋላ ደግሞ ይገደል አላልንም እኛ። አይ በኋላ ደግሞ እንትኑ ላይ ነፃ ሲያወጧችሁ አይ ለእናንተ ብለን አዝነንላችሁ ነው ሰው እንዳይጎዳችሁ። አይምሯቸውን እኮ በቃ ጂምናስቲክ ነው የሚያጫውቱት፣ ይገለባብጡታል ማለት ነው። ይሄ እስልምና ጭንቅላት ነው። የእስላሚክ ዲሌማ የሚባለው ይሄ ነው። በእንደዚህ አይነት ቅዠት ውስጥ ስላሉ ሰዎቹ አይፈረድባቸውም፣ ምክንያቱም ጤናማ አስተምሮ ስላልነበራቸው ማለት ነው። ኤኒዌይስ ባክ ቱ አወር ቶፒክ። መሐመድ እንኳን ደህና መጣ። ኦኬ ምትለው ካለህ ቀጥልሽ። አይ መሀል ላይ እንዳልገባ ሜቢ በነገራችን ላይ አሁን የካቲት 9 ላይ ነው እኔን ያሰሩኝ። የካቲት 8 ላይ ከማርያም ቤተክርስቲያን ተሳልሜ ምናምን ስመጣ በሞተር በባጃጅ ምናምን ነው እኔን ለመግደል ተሯሩጠው ምሽት 2 ሰዓት ከምናምን ላይ ሲያሯሩጡኝ የነበሩት እና በጣም ተሰብስበው ማለት ነው። እስቲል በጣም ትላልቅ ሰዎች ምናምን ነበሩ በሰዓቱ በአይኔ ያየዋቸው ማለት ነው። እና ደግሜ ባያቸው እስቲ ማስታወሳቸው እንጂ ከዛ በኋላ ያው አይቻቸው ባላቅም እንደዛ አይነት ነገር ነበር። እኔን ለመግደል ተሰብስበው ምናምን መተው በሞተር በባጃጅ ምናምን መተው ሲያሯሩጡ ሌባ ነው ብለው ሲያሯሩጡ ነበርና ማህበረሰቡ ተሰብስቦ ሌባ ነው ብሎ ይዘው እነሱ የራሳቸውን እርምጃ ለመውሰድ ሊያደርጉ ነበሩ። ከዛ በኋላ ከአንድም ሁለትም የሆነ ዛቻ ነገር ደርሰዋል። ቀንን ጠብቅ ምናምን የሚል ብዙ እንትና በስልክም በእንትንም ብዙ አግኝቻለሁ። ብቻ በእንደዚህ አይነት ሲቹዌሽን ላይ ነበረ እና አሁን ላይ ራሱ ኦልሞስትሊ ገብተህ መስጊዳቸው ምናምን ገብተህ ይቅርታ ብትጠይቅ አይነት ነገር ጥሩ ነው ምናምን፣ ያለዛ ያለበት አካባቢ ጠባብ ስለሆነ አተርፍም አይነት ነገር ምናምን የሚሰጡኝ ኮሜንቶች በጣም ብዙ ነበሩ። ስቲል አንተ ጋር ብቻ አይደለም እንትኑ እኔ እንኳን እዚህ በትንቅቶ ይሄን ያክል እንትን ማለት ታወቀው ጋር ይሄን ያክል ተጽዕኖ ሲፈጥሩ ነበር። ብቻ አይኔስ ያው ምንም መጣምን እኔ የትኛውንም ነገር ለመቀበል ዝግጁ ነኝ። ክስ ላይ ነኝ ያለሁት፣ ግን ያው ነገሮችን በመረጃ ብቻ እንትን በል በውስጥ መስመር ላክልኝ። አሁን ያልከኝ መረጃ ከቀን 27 ከመድረሱ በፊት ማለት ነው። ከቀን 27 ከመድረሱ በፊት ላክልኝ። ምስክሮች ስላሉ እነሱ ለማሟገት ይጠቅመኛል ባይ ነኝ እና አመሰግናለሁ። እሺ አወራለኝ፣ እልክልሃለሁ፣ ችግር የለውም። ለሁሉ መረጃዎች አሉን። ክርስቶስ ነፃ ያወጣል ብለን ተስፋ እናደርጋለን። ያው ዋና ጠበቃችን ዋና ዳኛችን እሱ ነው። እውነተኛነት ዳኝነትን የምናገኘውም ከእሱ ነው። አሳዳጆቻችንን ብዙም አንፈራቸውም፣ እነሱ የተካኑበት ስለሆነ ማለት ነው። የአጋንንት ስራ ስለሆነ የሚሰሩት የግብር ልጆቹ ስለሆኑ እነሱ ደግሞ ምንም ልንተባበራቸው አንችልም። በዚህ የበኩላችንን እናደርጋለን ማለት ነው። ያው ራስን ጠብቅ ባሉ ነገሮች ላይ እናወራለን። ባይዘይ በጣም ብዙ ስለሆኑ ነው እንትን ያልኩ። አንተንም በጣም ብዙ አሉ በዚህ ኬዝ ላይ የማወራቸው። እረፍት የለኝም ነበረ እና በተለይም ደግሞ ኢቭን ከዚህ ጋር በተያያዘ ብዙ ልጆች ደግሞ ከእስልምና ወጥተው ነበረ። እነሱን ትሪት ማድረጉ እንደገና ከቤተሰብ የሚወጡ በተለይም ሴቶች ሲሆኑ በጣም አስቸጋሪ፣ በጣም ቢዚ ነበርኩኝ። አወራለሁ እያልኩኝ በቃ ምንም እረፍት አላገኘውም። እኔም የተለያዩ ልጆች አሉ እንደዚህ ወጥተው በጣም ሪስክ ውስጥ ያሉ አሉ እና ያንን እንትን የሚያደርግልን እኛም አላገኘንም። ለዚህ ነው ደጋግመን ይህንን ሃንድል የሚያደርግልን ብዙ እንትን ብለን ጥረን ነበረ። በቃ ትንሽ አስቸጋሪ ነገሮች ነበሩ። አሁን ብዙ ልጆች አሉ እየለመንን በየሰው ቤት የበተናቸው ማለት ነው። በዚህ ዘመን ላይ አስቡ፣ ሰው ቤት እንደዚሁ እከሌን ያዝልኝ እያላችሁ ስትሰጡና አንድን ሰው ቤት እንደዚሁ ስታስቀምጡት በዚህ ኑሮ ውድነት ላይ ምናምን በጣም አዲስ አበባ ብቻ ወደ 6 ልጆች አሉን እንደዚህ ሰው ቤት የተሰጡ ማለት ነው። እና ትንሽ አስቸጋሪ ነው። በየቦታው በየእንትኑ ጋር በቃ በየሰው ቤት ያሉ ልጆች አሉ እና ያ ደግሞ ስትረስ ውስጥ ይከታችኋል። ገባ በአንተ ምክንያት ወጥቷል። ኦኬ ተጠምቋል። እሺ ተጠመቀ፣ መውጣት አይችልም። በቃ ከዛ በኋላ አሁን በዚህ
ሳምንት ባልበለጠ ውስጥ እንኳን አንዱ አሁን እየነገረ ነበረ። ቤተሰቦቹ የአይምሮ ታማሚ ነው ብለው ከሐኪም ቤት እንትን አውጥተውበታል። ኢማጂን የአይምሮ ታማሚ ነው ብለው በራሳቸው አሰርተውበታል። እንትን ብለዋል። የሐኪም ቤት እንትን አውጥተው እየፈለጉት ነው። እንግዲህ ልጁ አሁን ጓደኛችን ጋር ተደብቆ ነው ያለው። አሁን እሱ ጓደኛው ደግሞ አሁን በዚህ ወር ውስጥ ያገባል። አሁን ያለበት ማለት ነው። እና ምን ያህል ልጁ ከኬክ እሱን ያስባረረው አሁን እዚህ ንጽጽር የሚሰራ ልጅ ነው። ባይዘይ እዚህ ንጽጽር የሚሰራ ልጁን ስሙን ብጠራላችሁ እዚህ ግባ የሚባል አይደለም። እዚህ ግባ የሚባል ልጅ አይደለም። በሁለት ጋርድ እንትን አስብሎት ምናምን ነገር ከዛ ከሰፈር እንትን ስለሆነ ማለት ነው። ሰፈር ላይ ይተዋወቃሉ። አንድ ሰፈር ናቸው እና በጋርድ ነው የሚንቀሳቀሰው። የእስልምና ለሚሰራው ንጽጽር ለሚሰራው ልጅ ማለት ነው። የእኛ ወደ ክርስትና ሊመጣ ሲል እንዴት ምናምን ነገር አለ ሊያስረዳ ሞከረ። እንደማይችል ሲያግዝ ግን በጋርድ እንትን አስብለው ምናምን ነገር ልጁ ከዛ ሰፈር ለቀቀ ማለት ነው። ከዛ ይህንን ታሪክ ስትሰሙ ምን ያህል በየጊዜው በቃ እንደዚህ አይነት ነገር ስትሰሙ ይረብሻችኋል። እና ብዙ ነገሮች አሉ ብቻ ማናወራቸው። ለዛ ነው አንዳንዴ ችግር ማበላለጥ እንጀምራለን ማለት ነው። እከሌ የከፋ ነው የከሌ ደግሞ የከፋ ነው የሚለው እየመጣብን ይመጣል። እና ኤኒዌይስ እግዚአብሔር እርዳ፣ አንተም በርታ።